በከተማችን ውስጥ በቆንጆ ሁኔታ የተጠናቀቀ ቤት ማግኘት አድካሚ ነው። ነገር ግን የተናጠል ካርታ ያላቸውን ቀሪውን 80% ቀስ እያሉ እየኖሩ የሚከፍሉባቸውን ዘመናዊ ቤቶች ዛሬ እናሳያችሁ። ወደ ሰሚት 72 እንኳን ደህና መጡ። ሰላም እንዴት ናችሁ? ዛሬ በአዲስ የዩቲዩብ ቪዲዮ ተመልሰን ተገናኝተናል። ዛሬ ደግሞ የምናሳያችሁ ህንፃ የሚገኘው ሰሚት 72 አካባቢ ነው። ለየት የሚያደርገው ደግሞ በ20% ቅድመ ክፍያ ብቻ ከከፈላችሁበት በሳምንቱ ገብታችሁ መኖር መቻላችሁ ነው። ይህ ህንፃ ያረፈው በ1200 ካሬ ላይ ነው። G+11 ነው። ከሁለት ቤዝመንት ጋር በቆንጆ ሁኔታ በዘመናዊ መልኩ ተሰርቷል። ይህንን ሚክስድ ዩዝ አፓርትመንት ደግሞ ወደ ውስጥ ገብተን ምን ይመስላል የሚለውን አብረን ከግራውንድ እስከ ሁለተኛ ፎቅ ድረስ ምቾታችሁን በሚመጥኑ የተለያዩ ካፌዎችን፣ ሬስቶራንቶችን፣ ሱቆችንና የንግድ ስፍራዎችን ማግኘት ብሎም ያሻችሁን መሸመት ትችላላችሁ። ከቤታችሁ ሳትርቁ ምግብ ለመመገብ፣ ፀጉር ለመሰራት እንዲሁም ለመስተካከል፣ ነግዳችሁን ለማትረፍ ሁሉንም በአንድ ጣራ የምታገኙበት ህንፃ ነው። ይህ ሚክስድ ዩዝ የሆነ አፓርትመንት እንግዲህ የመኖሪያ እንዲሁም የንግድ ስፍራ ሊኖራቸው የሚገባቸውን የተለያዩ ነገሮች በአንድ ላይ የያዘ ነው። ጤናማ የህይወት ዘይቤ መከተል ጊዜን ይጠይቃል። ይህ በአፓርትመንት ውስጥ 3ኛ ፎቅ ላይ የሚገኘው ጂም ግን የአካል ብቃት እንቅስቃሴን ለማድረግ የሚያስፈልጉንን መሰረታዊ ነገሮች በሙሉ በዘመናዊ መልኩ ይዟል። ለካርዲዮ፣ ለጥንካሬ እንዲሁም የተለያዩ የጠዋት እንቅስቃሴዎችን ማድረግ የሚያስችላችሁ በቤታችሁ ውስጥ የሚገኝ ሙሉ ለሙሉ የተሟላ ጂም አለላችሁ ማለት ነው። ከረጅም አድካሚ ቀን በኋላ ድካሞትን በሚያስረሳውት ስፓና ሳውና ውስጥ እርፍ የሚሉበት ቆንጆ ስፍራ። ያው እንደተመለከታችሁት ጂሙም ሳውናውም ሁሉም በጣም በአሪፍ ሁኔታ ነው የተሰራው። በዚህ አፓርትመንት ውስጥ ደህንነትና ግላዊነት ቀዳሚውን ስፍራ ይሰጣቸዋል። ለዚህም ነው ህንፃው 3 የተለያዩ ሊፍቶች ያሉት። አንደኛው ሊፍት ለንግድ፣ 2ቱ ሊፍቶች ደግሞ ለመኖሪያ ስፍራው አገልግሎትን ይሰጣሉ። ይህ ማለት ደግሞ ወደ ጂም እንዲሁም ስፓ የሚሄዱ ደንበኞች ወደ መኖሪያ ስፍራዎች የመሄድ አክሰስ የላቸውም ማለት ነው። አሁን ከ5ኛ እስከ 11ኛ ፎቅ ድረስ ስለሚገኙት ስለወደፊት ቤቶ እንነጋገር። በዚህ ህንፃ ውስጥ ገብቶ ለመኖር የ1 ሳምንት ጊዜ ብቻ በቂ ነው። አሁን ቤቶቹ ጋር ደርሰናል። በጣም የሚያማምሩ ቤቶች ነው ዛሬ የማሳያችሁ። መጀመሪያ እንደገባችሁ የምታገኙት ክሎዝድ የሆነ ኪችንን ነው ማለት ነው። ያው እንደምታዩት ኪችን ካቢኔቱ ከቆንጆ ፊኒሽንግ ጋር ተጠናቋል። እዚህ ጋር ደግሞ የምትፈልጓቸውን የተለያዩ ነገሮች ማድረግ ትችላላችሁ። እንደምታዩት ሰፊ ነው። ወደ ቀጣዩ ክፍል ደግሞ ስናመራ የምናገኘው ይህንን የመሰለ ሰፊ ሳሎን ነው ማለት ነው። ሲሊንጉ እንደምታዩት ከፍ ያለ ነው። ይህንን የመሰለ ደግሞ ባልከኒ ከዚህ ውብ እይታ ጋር አብራችሁ ማግኘት ትችላላችሁ ማለት ነው። እዚህ ጋር ማታ አስቡት ይህንን የመሰለ ቪው እያያችሁ ከቤተሰቦቻችሁ ጋር እዚህ ጋር ቡና ማፍላት ትችላላችሁ። ከዚህም በተጨማሪ ደግሞ የተለያዩ ነገሮችን ማድረግ የምችሉበት ሰፊ የሆነ ባልከኒ ነው ማለት ነው። በጣም ሰፊ ሳሎን ነው። በቀጣይ ደግሞ የምናገኛቸው ወደ መኝታ ክፍሎች ነው ማለት ነው። እዚህ ጋር ኮመን የሆነ ባትሩም አለ። በዚህ ደግሞ ትይዩ ፊት ለፊት ቤድሩም አለ ማለት ነው። እዚህ ጋርም ሌላ ኮመን ባትሩም አለ። በቀጣይ ደግሞ የምናገኘው ሁለተኛውን መኝታ ክፍል ነው። ያው እንደምታዩት ሰፋ ያለ ነው። ፋንክሽናል የሆነ ስፔስ ነው። የራሱ የሆነም ደግሞ ክሎዜት አንድ ላይ ገብቶለታል።
ከዚህ ትይዩ ሁለተኛውን መኝታ እናገኛለን። ይህም ተመሳሳይ ነው። የራሱ የሆነ ክሎዜት አለው፣ ሰፊ የሆነ ስፔስ አለው። በጣም የሚያምር ነው ተጠናቋል እንደምትመለከቱት። እና በመጨረሻ ደግሞ የምናገኘው ላውንድሪ ሩም ነው። ፋንክሽናል ነው፣ ሰፊ ነው። እዚህ ጋር የተለያዩ ላውንድሪዎቻችሁን ማድረግ ማከናወን ትችላላችሁ። ኮሪደሩም ሰፋ ያለ ቦታ ነው። በመጨረሻ ከዚህ ክፍል የምናገኘው ማስተር ቤድሩሙ ነው ማለት ነው። የራሱ የሆነ ዎኪንግ ክሎዜት አለው፣ ሰፊ የሆነ ስፔስ አለው፣ የራሱ የሆነ ባልከኒ አለው። ዎኪንግ ክሎዜቱ ደግሞ እንደምትመለከቱት ሰፋ ያለና ፋንክሽናል የሆነ ነው ማለት ነው። እዚህ ጋር በቆንጆ ሁኔታ በአሪፍ ፊኒሺንግ ተጠናቋል። ከዚህ ደግሞ ልክ እንደወጣን የምናገኘው የማስተር ቤድሩሙ ባትሩም ነው ማለት ነው። የተለያዩ የመታጠቢያ እቃዎችም ተሟልተውለት በቆንጆ ሁኔታ ተጠናቋል። አሁን ወደ ባልከኒ ነው። ባልከኒው ከሳሎኑ ጋር አንድ ላይ የተገናኘ ነው። ሰፊ የሆነ ስፔስ ነው። ቅድም እንደነገርኳችሁ እዚህ ጋር ከቤተሰቦቻችሁ ጋር ኳሊቲ ታይም ማሳለፍ ትችላላችሁ። በጠዋት የማልዳ ፀሐይ ማየት ትችላላችሁ። ምሽቱም ደግሞ ደስ የሚል እይታን ያለው በጣም ሰፊ የሆነ ስፔስ ነው ማለት ነው። እንደዚህ ሰላማዊ በሆነ ቤት ውስጥ እርፍ ስትሉ ያለውን ስሜት አስቡት። በዚህ አፓርትመንት ውስጥ የሚገኙት እያንዳንዱ ቤቶች ምቾትና ዘመናዊነት ላይ ከፍተኛ ትኩረት አድርገው የተሰሩ ናቸው። ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን ከ100 እስከ 226 በሚከተሉት የካሬ አማራጮች አሉ። ባለ 1 መኝታ በ100፣ 103፣ 107 እንዲሁም በ120 ካሬ፣ ባለ 2 መኝታ በ137፣ 140፣ 145 እና 172 ካሬ፣ በመጨረሻም ባለ 3 መኝታ አፓርትመንቶችን ደግሞ በ188፣ 209 እና 226 ካሬ ማግኘት ትችላላችሁ። ዛሬ ያሳየናችሁ ቤቶች በ20% ቅድመ ክፍያ ብቻ በከፈላችሁበት በሳምንቱ እንደነዚህ የመሳሰሉ ቆንጆ ቤቶች ውስጥ ገብታችሁ መኖር የሚያስችላችሁ የተለያዩ አማራጮች ነበር ያሳየናችሁ። ቤቶቹን እንደወደዳችኋቸውም እምነታችን ነው። ስለ ምቾታችሁ አብዝተን የምንጨነቀው ወርዲ ሆምስ ነን። ሳይቶቹን ለማየት ቤቶቹን ለመጎብኘት እንዲሁም ለመግዛት ስታስቡ ከስር በምትመለከቱት ስልክ ቁጥሮች ደውሉልን። ላይክ፣ ሼር እና ሰብስክራይብ በማድረግም ቤተሰባችን ይሁኑ።